ይቅርታ አባኔ ሰላም ነው። አሃዱ ይባላል በሚሊዮኖች የሚከታተል ትልቅ የሚዲያ ቻናል አለኝና ስኬታማና ባለሀብቶችን ስለ ስኬታቸው ጠይቃለሁ። ፈቃደኛ ከሆነ አንዴ ባዋራሁት። ያው እንግዲህ በርግጥ ትልቅ ባለሀብት አይደለሁም። ትልቅ ሰፊ ነገር የለኝም፣ ግን በመጠኑ እዛ ሀገር የማንቀሳቀሳቸው ነገሮች አሉ። ለእነሱም ማብራሪያ ልሰጥህና ለአዲሱ ትውልድ ደግሞ ወይም በተለይ በውጭ የሚገኘው ህብረተሰብ ምን አይነት ሁኔታዎችን እዚህ በመጠቀም ሀገሩንም ወገኑንም ራሱንም መጥቀም እንዴት እንዳለበት እሱን ማብራሪያ ልሰጥህ ይችላል። ደስ ይለኛል። ከቻሉ ቢወርድ አሃዱ ይባላል። ስሙትን ማን ልበል? ስሜ ዮናስ ይባላል። የምኖረው ጀርመን ሀገር ነው። በፍራንክፈርት አካባቢ ነው የምኖረው። ወደ 25 ዓመት ሆኖኛል በፍራንክፈርት ውስጥ። ነገር ግን በአመት ወይ ሁለቴ ወይ ሶስቴ እዚህ እመላለሳለሁ። ሪል ስቴት ቤቶች አሉኝ። በነዛ ቤቶችን ገዝቼ ተገቢውን ጥቅም እያገኘው ነው የምገኘው እና ያው ወደ ሀገሬ የምመላለስባቸው ኬዝ አለኝ ማለት ነው። በጣም አሪፍ። ውጭ ላይ በምን ስራ ላይ ተሰማሩት? ውጭ የምሰራው ከጤንነት ጋር በተገናኘ ሁኔታ ላይ ባሉ ለምሳሌ በእድሜያቸው በጣም ትንሽ ገፋ ያደረጉ አዛውንት እናቶችና አባቶች በሚኖሩበት አካባቢ መድኃኒቶችን በመስጠት እነሱን በመርዳትና የተለያየ እርዳታ በማድረግ በእንደዛ አይነት በእኛ በጀርመንኛ አነጋገር አልተንሃይም ይባላል። በዛ ውስጥ ወደ 18 ዓመት ሰርቻለሁ። አሁንም በመስራት ላይ ይገኛለሁ። በህይወቱ ውድቀት አጋጥሞት ያውቃል? ያን ውድቀት እንዴት ነው የሚያልፉት? አንድ ነገር ልንገርህ። እኛ በምንኖርባት አገር አሁን ለምሳሌ እኔ በምኖርበት አገር ላይ በጀርመን ውስጥ በመጀመሪያ ደረጃ ምን አይነት ስራ ነው የሰራው ሁሉ ብለህ ብትጠይቀኝ በጣም የወረደ በጣም ከባድ የሆነ የጉልበት ስራ ሰርተን ነው ቀስ እያልን እየተማርን ራሳችን አሻሽለን አሁን ላለንበት ደረጃ የምንደርሰው። ስለዚህ ሁል ጊዜ የሰው ልጅ ከትንሹ ነገር ተነስቶ ወደ ላይ ማደግ እንደሚችል እኔ ይሄንን አምናለሁ። ማንም ሰው ስራ መናቅ የለበትም። እኛ ምንም አይነት ስራ በህይወታችን ውስጥ ንቀናናቅ። እኔ ለመጀመሪያው 5 ዓመት እኔ ነገርኩህ 25 ዓመት ነው የኖርኩት። ለመጀመሪያውን 5 ዓመት ምንድነው የሰራው ብለህ ብትለኝ ብዙ ከባድ ስራዎችን ሰርቼ ያለፍያለሁ። እነዛ ከባድ ስራዎችን በመስራቴ ግን አሁን ላለሁበት ደረጃ ደርሻለሁ። ስለዚህ የሰው ልጅ ስራን ሳይንቅ በአቅሙ በጉልበቱ በችሎታው ከዝቅተኛው ነገር ተነስቶ እስከ ከፍተኛው ደረጃ ድረስ መድረስ እንደሚችል በራሴ ልምዴን አይቼዋለሁ። ስለዚህ የሰው ልጅ ለአዲሱ ትውልድ በተለይ እኔ ዶክተር ነኝና ዶክተር ስራ ካላገኘሁኝ በፍጹም ሌላ ነገር መንቀሳቀስ የለብኝም። እኔ መሐንዲስ ነኝና በመሐንዲስ ስለተመረኩኝ በፍጹም ከመሐንዲስ ሌላ ነገር መስራት የለብኝም የሚል አስተሳሰብ ከጭንቅላታችን ማውጣት አለብን። በምንችለው አቅም ወቅቱ የፈቀደልንንና አቅማችን የሚፈቅደውን ነገር በመስራት ታክሲ ሹፌር ሊሆን ይችላል፣ ዶክተር ነው። አሁን አሜሪካን ውስጥ ብዙ ዶክተሮች አሉ። በእኛ ጋር ብዙ የተለያዩ ሙያ ያላቸው ሰዎች አሉ። ግን አሁን እነሱ የምትመለከታቸው ነገር ግን ወርደው ብዙ ነገር ሲሰሩ 2-3 ዲግሪ ይዘው እኮ ታክሲ የሚነዱ ሰዎች አሉ። ለምን? የስራ ክቡርነት ስላለ ነው። እኛ ይሄንን የነጮቹን የስራ ክቡርነት በሚገባ መማርና ማወቅ አለብን። ስራ ክቡር ነው። የፈለገው ነገር ይምጣ፣ መቀመጥ ብቻ ነው በሽታ። ስለዚህ ከዝቅተኛው ነገር ተነስተን አዲሱ ትውልድ ስራ ሳይንቅ መስራት አለበት፣ መጠንከር አለበት። ከዛ በኋላ ከትንሹ ነገር ተነስቶ ወደ ላይ መደረስ እንደሚችል እኔ ሳልሆን ብዙ አባቶቻችን ብዙ ዕውቀት ያላቸው ትልልቅ ሰዎችም ተናግረው ያለፉት ጉዳይ እና እኔ ለወጣቱ ትውልድ የሚመክረው እባካችሁን ስራ አትናቁ። ከትንሹ ተነስታችሁ ዛሬ ያሰባችሁትን ትልቁን ግብ ልታሳኩ ትችላላችሁና በርቱ። ተስፋ መቁረጥ ትልቅ በሽታ ነው። በምንም ተአምር ማንኛውም ወጣት ተስፋ መቁረጥ የለበትም ብዬ የሚል መልእክት ነው ላስተላልፍ ፈልጌ። ትልቅ ነገር ነው የነገሩኝ እርስዎ። ምክንያቱም አሁን እርስዎ ከሚኖሩበት ሀገር አንፃር ስራ ሳይንቁ ከትንሽ ተነስተው ነው ትልቅ ቦታ የደረሱትና አሁን ለምሳሌ እኛን ኢትዮጵያውያንንና እርስዎ የሚኖሩበትን ሀገር ምን አይነት ነገር ይለያየናል ብለው ያስባሉ? በጣም ከሚገርምህ ነገር እኔ በመጀመሪያ ደረጃ ሰራበት የነበረበት ቦታ አንድ በጣም የታወቀ ትልቅ ፋብሪካ የቢራ ፋብሪካ ነበር። ገና እንደመጣሁ አካባቢ የዛሬ 25 ዓመት ምናምን 26 ዓመት ገና እንደመጣሁ የሚገርም ነገር ያ የፋብሪካ ባለሀብት ማለት ሚሊዮነሩ አይሮፕላን አለው፣ የግል አይሮፕላን አለው እና የሚገርም ነገር ከኛ ጋራ መጥቶ የቢራ ሳጥን ይደረድራል። ከኛ ጋር ቱታውን አድርጎ የቢራ ሳጥን ይደረድራል። ከኛ ጋራ ፋብሪካ ውስጥ አብሮ ይሰራል። ከኛ ጋራ ሽታብለር ይባላል የመኪና ይሄ መደርደሪያ አለ። ይሄ ቢራው ከተላለቀ በኋላ ወደ ከባድ መኪና የምትጭኑበት አለ። እሱን አብሮ ይሰራል። ምን ይላል?
እኛ እንዴ ይሄ ሰው ቁጭ ብሎ ሀብቱን አይበላም? ያው ከባህል ይዘው የመጣው ነገር አለ። እንዴት 1 ሚሊዮነር ከኛ ጋር አብሮ እዚህ ቦታ ላይ እንደወዛደር ይሰራልናል? በጣም ከሚገርምህ ነገር 70 ዓመቱ ነው እድሜው። በዛ ሰዓት ላይ 70 ዓመቱ ነበር። በ70 ዓመቱ ከኔ 10 እጥፍ ጉልበት አለው። በጣም የሚገርም አሰራር ሰርቶ ያሳየናል። ከዛ በኋላ እኛ ሞራል ይዘናል፣ አብረን እንሰራለን፣ ምን እንላለን። ከዛ በኋላ ሲተጣጣባን ምናምን ይላል፣ ሱፉን ይለብሳል። ዓርብ ዕለት በቀጥታ የፓይለት ልብሱን ለብሶ አይሮፕላን አስነስቶ ወደ ጣሊያን ይሄዳል፣ ወደ ፈረንሳይ ይሄዳል፣ ወደ ምን ይሄዳል። ልክ ዓርብ ዕለት ይሄዳል፣ ቅዳሜን ይዝናናል፣ እሁድ ማታ ይመለሳል፣ ሰኞ ቱታውን ለብሶ ስራው ላይ ነው። ይሄ እንግዲህ ሚሊዮነር ነው የምነግርህ። በጣም ትልቅ ባለ ሀብት ነው፣ በጣም ትልቅ ሰው ነው። ግን ምንድነው እነሱ ስራን ያከብራሉ፣ ስራን ከሚገባ በላይ ይወዳሉ። ስራ ደግሞ መስራት አያስረጅም። በጣም ከሚገነግር ነገር ስራ አያስረጅም። የሚሰራ ሰው ሁሉ ጊዜ ወጣት ነው እና ፊዚካሊ ወጣት ይሆናሉ፣ አእምሯቸው በስራ ይታነጻል። እና ከነሱ ነው ብዙ ነገር እኔ አንዳንድ ጊዜ ዞር ብዬ ምንድነው ለኢትዮጵያ የሰራሁት ብዬ ሳስበው በጣም ይጸጽተኛል። አሁን በስተመጨረሻ ላይ ወደ ሀገሬ ገብቼ ያደረኳቸው ነገሮች ቢኖርም እንኳን እውነት እንነጋገር ካል ሀገራችን የሰራነውና ያደረግንላትን ነገር ሳስበው ብዙ የሚቆጨኝ ነገር አለ እና ይሄ ትውልድ በኋላ እንዳይጸጸት በኋላ ሌላ ነገር ውስጥ እንዳይገባ ከነጮቹ መማር ያለንበት ነገር ነው። ተስፋ ሳይቆርጥ መስራት፣ ተስፋ ሳይቆርጥ ስራን አለመናቅ፣ በሚቻለው አቅም ሁሉ መንቀሳቀስ አለበት እና አገሩንና ወገኑን መርዳት አለበት። ስለዚህ ተስፋ መቁረጥ ትልቅ በሽታ ነውና እኔ ብዙ ትምህርት አግኝቻለሁ ከነሱ። ስለዚህ እኔ ምንም በህይወቴ ውስጥ የፈለከውን ስራ ብትለኝ እሰራለሁ። ገብቶሃል? አሁን እኔ እዛ ሀገር መጥቼ እኔ አልኩራራም፣ አልመጻደቅም። እኔ እውነቴን ነው የምነግርህ። እኔ ገባ ብዬ መኪናዬን አጥባለሁ፣ ራሴ ወልውዬ ራሴ ምን ብዬ አሳምሬት ልሄድ እችላለሁ። አንዳንድ ቦታ ላይ ሰው ቤትም ሲሄድ ሰው ሊያስጣጥበኝ ስል ብድግ ብዬ ተነስቼ ታጠባለሁ። ለምንድን ነው ሰው የሚያስጣጥበኝ? ማንኝ ነው? ምንድን ነው? ምን ስለሆነ ነው? አንድ ምስኪን ቤት ሰራተኛ መታመጣ። ራሳችን መታጠብ አለብን፣ ራሳችንን ማንቀሳቀስ አለብን። እንደውም የነሱ ጸጸትና በእነሱ ላይ የፈጸምነው ለዘመናት ያደረግነው የሰውን የበታችነትና የበላይነት ያየንበት ህዝብ ሀገራችን ያየንበት ነገር ነው እንደው በሰው ሀገር ሄደን እንድንከራተት ያደረገንና ጉልበታችን እንዲመጠጠር። ስለዚህ ሰው ከሆነ ሰው ሁሉ ሰው ነው፣ ሰው ሁሉ እኩል ነው። ስለዚህ ሰውን ማክበር፣ ሰውን ማድነቅ፣ ማቀድና ማለም፣ ስራን አለመናቅ፣ የተገኘውን ስራ ሰርቶ ሰው ለመሆን መሞከር ለአዲሱ ትውልድ ማስተላለፈው መልእክት ነው። ሰው ስኬታማ ለመሆን ምን ማድረግ አለበት? በእኔ እምነት አንድ ሰው ስኬታማ ለመሆን በመጀመሪያ ደረጃ ሁላችንም አንድ ራዕይ አለን። ያንን ራዕያችንን በትዕግስትና በጥንቃቄ በየጊዜው ከሁኔታዎች ጋር በማስተካከል ፈተናዎችንም የሚመጡ ፈተናዎችንም በመቋቋም ስኬታማ ለመሆን እቅድና ፕላን ያስፈልገናል፣ አላማ ያስፈልገናል። እነዛን አላማዎች ለማሳካት ደግሞ ሁላችንም በምንችለው አይነት አቅም ሁልጊዜ ተስፋ መቁረጥ አያስፈልግም። እኔ የተማርኩት በህይወቴ ውስጥ ተስፋ መቁረጥ የሚባል ነገር አላውቅም እና በህይወቴ ውስጥ ሁልጊዜ አንዱን ሲይዝ ወደሚቀጥለው ለመሻገር አንዱን ሲይዝ ወደሚቀጥለው ለመሻገር በማደርጋቸው ጥረቶች አሁን ያለሁበት ደረጃ ደርቻለሁ። እኔ ከፍተኛ ባለሀብት አይደለሁም ወይም ብዙ ነገር የለኝም። ነገር ግን እንዳቅሜ የተወሰነ ነገር ግን ማንቀሳቀስ የሚችልባቸው ሁኔታዎች ላይ ደርሻለሁ። ስለዚህ አሁን እርሱ ባሉበት ሀገር ደረጃ ሚሊዮነር ኖት ማለት ይችላል? አይደለሁም። በእውነት ለመናገር ከሆነ ብዙ ሚሊዮነሮች ኢትዮጵያውያን ባለሀብቶች አሉ። ይልቅስ ለእነሱ ላስተላልፍ የምፈልገው ነገር አለ። በሀገራቸው ገብተው ብዙ መስራት የሚችሉበት ብዙ ፖሲቢሊቲዎች አሉ። እነኛን እድሎች በመጠቀም እንደማንኛውም ኢትዮጵያዊ ሀገራቸውንም ወገናቸውንም ህዝባቸውንም እንዲጠቅሙ ይልቅስ ለነሱ ትልቅ ጥሪ ማቅረብ እፈልጋለሁ። ምክንያቱም ብዙ አቅም ያላቸው እጅግ ከፍተኛ ሀብትና ንብረት ያላቸው ወገኖቻችን አሉ። እነሱ ወደዛ አካባቢ ቢመጡ ራሳቸውን ጠቅመው ሀገራቸውንም ያበለጽጋሉ ብዬ አስባለሁ። እኔ ግን በአቅሜ በምችለው ነገር የሚችላትን ያህል እየጣርኩ ነው ያለሁት። ስለዚህ ለነዛ የበለጠ እንደውም ጥሪ ያቀርባለሁ። ምክንያቱም ብዙ ህብረተሰብ በጣም ብዙ በምንኖርባቸው እንትኖች ላይ ከፍተኛ ካፒታል ያላቸው አቅም ያላቸው ሰዎች አሉ። እንደው በዛ አጋጣሚ ወገንን ከመርዳት አንፃር አገርን ከመርዳት አንፃር የተሻለ ነገር ይዘው መተው እዛ ሀገራቸው ላይ ቢሰሩ እኔ በጣም ደስ ይለኛል። ብዙ ወጣቶች የሚዲዮ ይመለከቱታልና እርስዎ በገንዘብ ላይ ትልቅ ብለው የሚያስቡት አመለካከቶት ትልቅ ብለው የሚያስቡት ልምዶት ምንድን ነው? እኔ በገንዘብ ማምነው ምን አለኝ መሰለህ፣ የሰው ልጅ ጀርመኖች ምን ይላሉ? ገንዘብን ሽፓር ማድረግ ያስፈልጋል። ሽፓር ማለት ምን ማለት መሰለህ? በጀርመንኛ ገንዘብን ማስቀመጥ። አሁን እዚህ ደግሞ ምንድነው የሚባለው? በእናንተ ምንድነው የሚባለው? ቁጠባ ይባላል። እዚህ ደግሞ ቁጠባ ይባላል። እና ሁል ጊዜ
ገንዘብን መቆጠብና ገንዘብን አጠራቅሞ ከዛ ለተሻለ ስራ ማዋል ትልቅ ነገር አለው ብዬ አስባለሁ። ስለዚህ ገንዘቡ ይገኛል። ከተገኘ በኋላ ግን ወደማያስፈልግ ሁኔታ ውስጥ እንዳናደርገው በተለይ አዲሱ ትውልድም ሆነ አሁን ያለው ጄኔሬሽን ገንዘብን በመቆጠብ ገንዘብን በማስቀመጥ የተሻለ ነገር የሚሰራበትን ፖሲቢሊቲ ከባንኮችም ከተለያዩ ሁኔታዎችም ከልዩ ልዩ ድርጅቶችም ጋራ በመሆን የተሻለ ነገር ማድረግ ይችላል የሚል አስተሳሰብ ስላለኝ መቆጠብ ትልቅ ጥቅም አለው ብዬ አስባለሁ። ለአንድ ሰው ስኬታማ ለመሆን መንገድ ነው ማለት ነው። አዎ አንዱ መንገድ ሳታስቀምጥ ምንም ነገር ልታገኝ አትችልም። ሳትሰበሰብ ምንም ነገር ልታደርግ አትችልም። ዛሬ የቆጠብከው ገንዘብ ደግሞ ነገ ትልቅ ቦታ ላይ ሲውል ታየዋለህ። ሁሉም ሰው በአቅሙ ቢቆጥብ የተሻለ ነገር ማድረግ ይቻላል ብዬ አስባለሁ። እኔ ገንዘብን በማስቀመጥና የተሻለ ነገር ለመስራት መቆጠብ እጅግ ከፍተኛ ውጤታማ ያደርገናል ብዬ አስባለሁ። ለኔ አንዱ ስኬቴ የማስበው ገንዘብ አስቀምጣለሁ፣ ቆነጥባለሁ፣ በባንክ አስቀምጣለሁ፣ የባንክ ወለድ አለኝ፣ አክሲዮን እገባለሁ፣ የተለያዩ አክሲዮኖችን በመግዛት እጠቀማለሁ እና እነኚህ ነገሮች ለኔ ትልቅ ጥቅም ሰጥተውኛል ብዬ አስባለሁ። የስኬት ቀመር የሚባል ነገር ያስፈልገዋል? አዎ የስኬት ቀመር ያስፈልገዋል። መጀመሪያ የስኬት ቀመር ማለት ፕላን ማለት ነው። ገብተዋል? አንድ ሰው ከመሬት ተነስቶ ዝም ብዬ እዚህ ጋር ይሄን ፎቅ እሰራዋለሁ የለም። ይሄን ፎቅ ከመስራታችን በፊት ያለንን አቅምና ጉልበት ቆጥበን ተመልክተን ለዚህ የሚያስችለን ነገር ምንድነው የሚያስፈልገኝ ብሎ የራሱ እቅድ ማውጣት አለበት። ከዛ በኋላ ከእቅድ በኋላ ስኬታማ ለመሆን ደግሞ በእኔ እምነት ከሌሎች ባለሙያዎችና እውቀት ካላቸው ሰዎች ጋር በመተባበር በማማከር የተሻለ ነገር መስራት የሚቻልበትን ሁኔታ ማመቻቸት አለበት። ይሄ ሲሆን ስኬታማ ይሆናል። አንድ ሰው ብቻውን ሰርቶ ምንም ነገር ሊያመጣ አይችልም። ቶታል ሁሉ ጊዜ በመመካከር ከሌሎች ሰዎች ጋር በመነጋገር ያለህን ይዘህ የሌላቸው ጋር ቀርበህ ከዚህኛው ምን አለ እኔ ደግሞ ምን አለኝ ብለህ ተመካክረህ የምትሰራው ነገር ውጤታማ ነው የሚሆነው። ብዙ ጊዜ እኔ በዚህ አይቼዋለሁ። አንድም ቀን እኔ ብቻዬን ሆኜ ይሄ ነገር ይሳካልኛል ብዬ ያሰብኩት ነገር የለም። ብዙም ማማከራቸው ሰዎች አሉ፣ የባንክ ባለሙያዎች አሉ፣ በግለሰብ ደረጃ እውቀት ያላቸው ሰዎች አሉ፣ በጣም ቆንጆ ፎቆች የሰሩ ባለሀብቶች አሉ። በአክብሮት ሄጄ ልምዳቸውን እንዲያካፍሉኝ አንዳንድ ሁኔታዎችን እንዲያማክሩኝ ይጠይቃሉ። ስለዚህ ከዛ አንፃር የሰው ልጅ ያለውን እውቀት ይዞ ሌሎች እውቀት ያላቸውን ሰዎች ማማከር ውጤታማ ያደርጋል ብዬ አስባለሁ። በጣም አሪፍ። የኛም ዓላማ አሁን ለወጣቱ ጀነሬሽን እንደናንተ አይነት ለወጣቱ የሚመክሩ ሰዎችን ለህዝቡ ማድረስ ነውና አሁን በዚህ ሰዓት ከጀርመን እና ከኢትዮጵያ አነጻጽረው አዋጭ ነው የሚሉት የኢንቨስትመንት ዘርፍ ምንድን ነው? አሁን ጀርመን ውስጥ ያለው የኢንቨስትመንት ሁኔታ ሌላ ነው። እነሱ የዳበሩ በጣም ያደጉ ሀገሮች ናቸው። መንገድም ሰርተው ጨርሰዋል፣ ፎቁንም ሰርተው ጨርሰዋል፣ በኢንዱስትሪም በጣም ረቀዋል። ጀርመን ደግሞ ካሉት በዓለም ላይ ካሉ ከፍተኛ ሀብታም ሀገሮች ጥሩ ደረጃ ላይ ያለች ሀገር ነች። ስለዚህ የጀርመንን የእድገት ደረጃ ከኢትዮጵያ ጋር ላነጻጽር አልችልም። ግን በአቅማችን የማነጻጽረውና በአቅማችን የምለው ነገር ግን ቢኖር ምንድነው በተለይ ይሄ በቤት ስራ ኢንቨስትመንት ላይ ብዙ ወገኖቻችንን ሊያንቀሳቅስ የሚችሉ ነገሮች ቢኖሩ ኢትዮጵያውያን ባለሀብቶች በእነዚህ ሪል ስቴት ቤቶች በሚሰሩ ሪል ስቴቶች ላይ እነዚህ የኮንዶሚኒየም ቤቶችን በመስራት ቦታ ሌላውን ህብረተሰብ ሊረዳ በሚችሉ ሁኔታዎች ላይ ቢሳተፉ እኔ በእውነት ኢትዮጵያ ውስጥ አትራፊ ነው ብዬ ነው የማስበው። ኢትዮጵያ ውስጥ የማያተርፍ ነገር የለም። በነገር ላይ እኔ ኢትዮጵያ ውስጥ አንተ ንግድህ የማያተርፍ ነገር የለም። እኔ ብዙ ነገሮችን በቀላሉ ሰርተህ ማግኘት የምችልባት ሀገር ነች ኢትዮጵያ። ገና እያደገች ያለች ገና ምንም አልተሰራም። ስላልተሰራ ከሰራን ብዙ ማግኘት እንችላለን። ብዙ ወጣቶች ውጭ ሀገር ሂደው መስራት መለወጥ ነው ጭንቅላታቸው ውስጥ አእምሯቸው ውስጥ ያለው ነገር ግን ሀገራችን ውስጥ እንደውም ከውጭ ሀገር የተሻለ መለወጥ የሚቻልበት ኦፖርቹኒቲ ያለ ማለት ነው። እኔ እንደውም ልንገርህ በእውነት ነው የምነግርህ፣ እኔ ስደት ይብቃ ነው የምለው። በቃ እኔ ስደት ይብቃ ከሚሉት ረጅም ዓመት ካስቆጠሩት እንግዲህ አስብ 25 26 ዓመቴ ነው ውጭ ከኖርኩ። እኔ ስደት ጤናማ ነው ብዬ ለማንም ኢትዮጵያዊ አልመክርም። ለመማር ይኬድ፣ የተሻለ ዕውቀት ለማምጣት ይኬድ። ነገር ግን በስደት ለመኖር የሚል አመለካከትና አስተሳሰብ ግን የለኝም። ምክንያቱም ስደት መቆም አለበት። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ በጣም ታላቅ ሀገር ነች። ኢትዮጵያ በጣም ሰፊ ሀገር ነች። ገብቷል? ከተፋቀርን፣ ከተስማማን፣ ከተዋደድን፣ ከተከባበርን ኢትዮጵያን የሚያክል ታላቅ ሀገር የለም። ስለዚህ በዚች ሀገር ውስጥ ሰርተን ማግኘት እንችላለን። ለምንድን ነው ተስፋ የምንቆርጠው? ኢትዮጵያ ውስጥ ገና ምንም አልተሰራም። ገና ምንም አልተንቀሳቀስንም። ትልቅ
አቅም ያላት ሀገር ነች ኢትዮጵያ። ስለዚህ ኢትዮጵያ ውስጥ የሁሉ ገና ያልተሰሩ ነገሮች እያሉ ፎቅ ተሰርቶ፣ መንገድ ተሰርቶ፣ የባቡር መንገድ ተሰርቶ፣ የተለያየ ኢንዱስትሪዎች ተሰርቶ፣ የእርሻ ልማቱ ተሰርቶ ባለቀበት ሀገር ላይ ምን ለማግኘት ነው የምትሄደው? ለመረዳት ካልሆነ ያው ሄደ እዛ ቁጭ ብለህ መንግስት የሚረዳህን መንግስት የሚረዳህን ነገር እየተቀበልክ ዝም ብለህ በስመ አውሮፓና እንትን ለመኖር ካልሆነ በስተቀር ኢትዮጵያ ውስጥ በመኖር የሰው ልጅ ብዙ ነገር ማግኘትና ብዙ መጠቀም ይችላል። ስለዚህ ስደት ይብቃ ወገኖቼ፣ ወንድሞቼ፣ እህቶቼ የእውነት የምመክራችሁ ነገር ቢኖር ምንድነው በሀገራችሁ መበልጸግ ትችላላችሁ። መኩራት በሀገር ነው፣ መዝናናት በሀገር ነው፣ መብላት መጠጣት ባህላችን፣ ሌላው ማህበራዊ ህይወታችን ሁሉ ነገር የሚያምረው በሀገር። ለዚህ ብለን እኮ እኛ በአመት 2 እና 3 ጊዜ የምንመጣው ለምን ነው? በዓልን አስታከን እንመጣው። እኔ እዛ ሀገር በእውነት ለመናገር ከሆነ ጥሩ ነገር አለኝ፣ ግን እኔ ይሄን አላለ ብዬ ልል አልችልም። እንደማንኛውም ሰው መኪና አለኝ፣ ቤት አለኝ፣ የተለያየ ነገር አለኝ። ግን እውነት ልንገርህ ኢትዮጵያ ውስጥ ሲመጣ የሚሰጠኝን ደስታ ግን 100ኛ እንኳን እዛ አይሰጠኝም። ኢትዮጵያ ውስጥ ሲመጣ የማገኘውን መከበር፣ ኢትዮጵያ ውስጥ ሲመጣ የማገኘውን ደስታ፣ ከወገኖቼ ጋር የምዝናናበትን ነገር ስትመለከት እውነት ነው የምልህ እኔ ሀገሬን በጣም ነው የምወዳት። በጣም ነው የምወዳት። ለወጣቱ የሚመክረው ነገር ቢኖር ምንድነው? እባካችሁን ማስተዋል። ስደት ለማንም አይጠቅም። የትም እንኳንስ አይደለም ይሄ አረብ ሀገርና የመሳሰሉት ለሰው ልጅ ሰብአዊ ክብር የሌላቸው በጣም አሳዛኝ የሆኑ ሀገሮች እነዚህ ከአውሮፓ ውጭ ወይም ከአሜሪካ ከካናዳ ውጭ የሆኑ እነዚህ አረብ ሀገሮች ላይ የሚሄዱ እህቶቻችን ወንድሞቻችን ለምን ብለው ነው የሚንከራተቱት? ለምን ብለው ነው በሰው ሀገር ላይ የሚሰቃዩት? በሀገራቸው ማግኘት ይችላሉ። 200,000 300,000 400,000 500,000 ብር አውጥተው ከፍለው ይሄዳሉ። 1 ሚሊዮን ከፍለው ይሄዳሉ። ያ ብር ግን እዚህ ቢሰራበት ግን ትልቅ ነገር ይሰራል። ስለዚህ እንኳን 500,000 ብር ተተውና 5 ሴቶች 1 ሚሊዮን ቢያቀናጁ 5 ሚሊዮን ይሆናል። 5 ሚሊዮን ይዘው አክሲዮን አድርገው ቢነሱ የትና የት ይደርሳሉ? ለምንድን ነው ለደላላና ለማን መጫወቻ የሚሆኑት? ስለዚህ ይሄንን ነገር ማቆም አለብን። ስለዚህ ስደት ለማንም አይበጅም። ኢትዮጵያ ማር የሆነች መሬቷ ማር የሆነ ህዝቧ፣ ባህሏ፣ ወጓ የማይጠገብ ታላቅ ሀገር ነች። ትናንትና ታላቅ ነበር፣ ዛሬም ታላቅ ነን፣ ወደፊትም ታላቅ እንሆናለን። አይ ብሊቭ እነግርሃለሁ። ኢትዮጵያ ትልቅ ራዕይ ያላት ሀገር ነች። ዛሬ ከደረስንበት የበለጠ አሁን የሚያስፈልገን ፍቅር፣ መተባበር፣ መተጋገዝ፣ መረዳዳት፣ መከባበር፣ በዘርና በጎሳ ከመከፋፈል ይልቅ አንድ ሆነን ኢትዮጵያን ወደ ላይ የምናነሳበትን መልእክት ነው የማስተላልፈውና እውነቴን ነው። በጣም ስለጠየቀኝ ደስ ብሎኛል። እናንተንም ጎበዝ ልጆች፣ አዲስ ተተኪ ትውልድ ናችሁ፣ ወጣቶች ናችሁ። እንዲህ ያላችሁ የተለያየ ሀሳብ እየተቀበላችሁ ከተለያየ ህብረተሰብ ለትውልድ የምታስተላልፉት መልእክት እንደዛ አይነት ገንቢ ነገር ነው እኛ የምንፈልገው። ቲክቶክ ላይ የሚወጡት አፍራሽ ነገሮችን አንፈልግም። የሚከፋፍለን ነገር አንፈልግም። የሚያጣላንን ነገር አንፈልግም። የሚለያየንን ነገር አንፈልግም። ለምን? ብዙ አንድ የሚያደርጉን ነገሮች አሉ። ብዙ አንድ የሚያደርጉን ብዙ ሺህ ነገሮች አሉ። ለምንድን ነው ለነሱ ኮንሰንትሬት ማለት? ለምንድን ነው አንዷን መዘን ወደ ሊያጣላን ወደሚችል ነገር ውስጥ የምንገባው? ስለዚህ እንደኔ እምነት ጥሩ ነው ያዛችሁት፣ በርቱ። ሌሎችም ትውልድ ወጣቶች በእናንተ መንገድ ይከተሉ። ወገኖቼ እናንተም ጠንካራ ሰው ሁኑ። ስለዚህ እባካችሁን ከማያስፈልግ አስቀያሚ የቲክቶክ ጭቅጭቅና ንትርክ ወተን ሀገርንና ህዝብን ወገንን የሚተካ የሚረዳ የሚያግስ ነገር እናድርግ። አመሰግናለሁ። በጣም አመሰግናለሁ። ሰዓቱን ሰጠውኝ ትልቅ ነገር ስላጋሩኝ ማለት ነው። አመሰግናለሁ። ሌላ ጊዜ እንገናኛለን ብዬ አስባለሁ። እኔም እንደዛው አስባለሁ። መቼም ብቅ ማለታችን አይቀርም። ነገ ተመልሼ ያው የኖርንበት ሀገር ነው፣ ሁለተኛ ትውልድ ሀገራችን ነው። ነገ ተመልሼ እሄዳለሁ። ነገር ግን ተመልሼ ከ6 ወር ከ4 ወር ከ5 ወር በኋላ ደግሞ አልጠፋም፣ በዚችው ወደዚሁ መመለስ አይቀርም። ስለዚህ እንገናኛለን። በርቱ። በጣም ደስ ብሎኛል። አመሰግናለሁ። በጣም አመሰግናለሁ። እሺ